በጌታ የተወደዳችሁ ይሄንን ፕሮግራም የምትከታተሉ ሁሉ በእያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። የእግዚአብሔርን ቃል በማንበብ የእግዚአብሔርን ሐሳብ የእግዚአብሔርን ቃል የምንከፋፈልበት ጊዜ ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 21 እስከ 23 ካነበብኩ በኋላ የምንማማርበትን ርዕስ ነግራችኋለሁ። ቃሉ እንደዚህ ይላል። በጌታ ስም አነባለሁ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። አሜን። እግዚአብሔር በረዳን መጠን በዚህ ባነበብኩት ቃል ላይ በመመስረት የእግዚአብሔር ተልእኮና እንቅፋቶቹ በሚል ሐሳብ የእግዚአብሔርን ቃል የእግዚአብሔርን ሐሳብ እንከፋፈላለን። እግዚአብሔር ጊዜውን እንዲባርክልን ቃሉን እንዲባርክልን እንጸልያለን። ቅዱስ አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። የረዳህን ያገዝከን ጊዜን እድልን ዘመንን የሰጠህን ይህንንም ቃል ለመማር አንተ ራስህ ስላዘጋጀህልን በጌታችን በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ይህ ቃል ወደ ሐሳብህ ወደ ፈቃድህ እንዲያሳድገን እግዚአብሔር የዘላለም አምላክ ሆይ የልቦና ሐሳብ እንዲገለጥልን መንፈስ ቅዱስ እንዲያስተምረን እንጸልያለን። ጊዜውን ሁሉ ተረከብ በጌታችን በኢየሱስ ክርስቶስ ስም አሜን። ሁላችንም እንደምናስታውስ ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለ40 ቀናት በተደጋጋሚ ለደቀ መዛሙርቱ ሲገለጥ በዋናነት ማለት ይቻላል ትኩረት ያደረገው በተልእኮው ላይ ነበር። ጌታ ኢየሱስ ደቀ መዛሙርቱን ሲያገኝ የመንፈስ ቅዱስን ተስፋ የተሰጣቸው እንደሚፈጸም ሲናገር መንፈስ ቅዱስ እንደሚመጣም ቃል ሲገባ መንፈስ ቅዱስ የሚመጣው ከተልእኮ ጋር በተገናኘ እንደሆነ በደንብ አብራርቶላቸዋል። እንዲህ በማለት መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ፣ ደግሞ ምስክሮቼ ትሆናላችሁ እስከ ዓለም ዳር ድረስ ብሏቸዋል። የመንፈስ ቅዱስ መምጣት የመንፈስ ቅዱስ ተስፋ ፍጻሜ በቀጥታ ጌታችን ያገናኘው ከተልእኮው ጋር ነው። በተጨማሪም ከትንሣኤ በኋላ ስልጣን ሁሉ በሰማይ በምድር ተሰጥቶኛል ካለ በኋላ እንግዲህ ሂዱ፣ አጥምቁ፣ አስተምሩ፣ ደቀ መዛሙርት አድርጉ፣ እኔ ደግሞ ሁል ጊዜ ከናንተ ጋር ነኝ ብሎ ስለ አብሮነቱ ስለ አብሮ መሆኑ ቃል ሲገባም ከተልእኮ ጋር በተገናኘ ነው። ሂዱ ካለ በኋላ ሁል ጊዜ ከናንተ ጋር ነኝ ብሏል። እኔ ከናንተ ጋር እሆናለሁ። አራቱም ወንጌላት ጌታ ኢየሱስ ከትንሣኤ በኋላ በተልእኮ ላይ ትኩረት መስጠቱን በጽናት ነው የዘገቡልን። ማቴዎስና ማርቆስ የመጽሐፉን የወንጌላቸውን መቋጫ ያደረጉት በዚህ በተልእኮው ቃል ነው። ሉቃስም በመጨረሻው የወንጌሉ ምዕራፍ 24 ሉቃስ ላይ በመጨረሻው ቁጥሮች ላይ ስለ ኢየሱስ ክርስቶስ ትንሣኤ የትንሣኤው ዜና እና የኃጢአት ስርየት በየቦታ ሁሉ በስሙ እንደሚሰበክ ለአሕዛብ ሁሉ እንደሚሰበክ ለዚህ ደግሞ የሰሙት ያዩት የነበሩት ምስክሮች እንደሚሆኑ በመንገር ነበረ ሉቃስ 24 የመጨረሻው የሉቃስ ወንጌል የተደመደመው ማለት ነው። ስለዚህ ከታላቁ ተልእኮ ጋር የተገናኘ ነው። ጌታ ኢየሱስ ከትንሣኤ በኋላ ከደቀ መዛሙርቱ ጋር የወሰደው ጊዜ በደንብ ትኩረት የተሰጠው ማለት ነው። በዚህ ባነበብኩትም ዮሐንስ ጌታ ኢየሱስ ክርስቶስ ስለ ታላቁ ተልእኮ በጽናት እንደነገራቸው አብ እንደላከኝ እኔ ደግሞ ልካችኋለሁ እንዳላቸው እግዚአብሔር ወልድ ከሰማይ ወደ ምድር የተላከበት የመጣበት ትልቁ ተልእኮ ለነሱ እንደተሰጠ እነሱም ለዚህ ሊላኩ እንዳሉ እግዚአብሔር ወልድ ሰው የሆነበት አምላክ ሰውን ባህሪው ያደረገበት ሰው የሆነበት ትልቁ አጀንዳ ትልቁ ተልእኮ እነሱ ይዘው እንደሚቀጥሉ በመንገር ነበረ። ለዚህ ተልእኮ ደግሞ በአቅማቸው በጉልበታቸው
በችሎታቸው በልምዳቸው ስለማይችሉ መንፈስ ቅዱስን እንዲቀበሉ እፍ አለባቸው ይላል። ተልእኮ የሚፈጸመው በሰው ጥበብና ችሎታ ሳይሆን በእግዚአብሔር መንፈስ ኃይል፣ በመንፈስ ቅዱስ ኃይል በመሆኑ ማለት ነው። ጌታ የተላከበት ተልእኮና ቤተክርስቲያንን ወይም እነሱ ደቀ መዛሙርትን የላከበት ተልእኮ አንድ ነው። ተመሳሳይ ብቻ ሳይሆን አንድ ነው፣ አይደንቲካል ነው። አብ ለመጣበት እነሱ ይሄዳሉ ማለት ነው። ቤተክርስቲያን ከዚህ ተልእኮ ከራቀች፣ ቅዱሳን ከራቁ የተልእኮ ጥያቄ ብቻ ሳይሆን የማንነት ጥያቄ፣ የአይደንቲቲም ጥያቄ ሊነሳ ይችላል ማለት ነው። አብ እንደላከኝ እኔ ልካችኋለሁ ያለው እሱ የተላከበትና ቤተክርስቲያን ወይም ቅዱሳን የሚላኩበት የተላኩበት አንድ በመሆኑ ማለት ነው። ቤተክርስቲያን በመጽሐፍ ቅዱስ በብዛት በተጠቀሰችበት ቦታ ሁሉ ማንነቷ ሲጠቀስ ከተልእኮ ጋር ነበረ። ማንነቷ ያለ ተልእኮ ብዙ ቦታ ተጠቅሶ አናገኝም። ስለዚህ የቤተክርስቲያን ማንነት፣ የቤተክርስቲያን ህልውና፣ የቤተክርስቲያን አቅም ከተልእኮ ጋር በተገናኘ ነው በመጽሐፍ ቅዱስ በደንብ የተገለጠው። ለምሳሌ ጌታ ኢየሱስ በማቴዎስ 5:13-16 እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ካለ በኋላ ተልኳቸውን ጭምር ነው አብሮ የጠቀሰው። ለደቀ መዛሙርቱ ነው የተናገረው። እናንተ የምድር ጨው ናችሁ ሲል ጨው እንደሚያጣፍጥ ይሄን መራራውን ዓለም ሂዳችሁ በዚህ አጣፍጡት፣ በዚህ ተልኮ ማለት ነው። እናንተ የዓለም ብርሃን ናችሁ ማለት ሂዳችሁ አብሩ፣ በዚህ ጨለማው ዓለም ላይ ብርሃንን አብሩ ማለት ነው። ስለዚህ የሆኑትን ሁሉ የሆኑት ከተልኮ ጋር በተገናኘ ነው። ይሄ ብቻ አይደለም። ብዙ ቦታ ቤተክርስቲያን ማንነቷ ሲጠቀስ ከተልኮ ጋር ተጠቅሳለች። በማቴዎስም 16 ጌታችን ስለ ቤተክርስቲያን ሲናገር ቤተክርስቲያኔን በዚች ዓለት ላይ እመሰርታለሁ፣ እሰራለሁ፣ የገሃነም ደጆች አይችሏትም ሲል ቤተክርስቲያን የቃሉን ጉልበት የተልኮውን ኃይል ይዛ ከጨለማ መንግስት ጋር ከክፉ ኃይላት ጋር ትገጥማለች ማለት ነው። ስትገጥም አትሸነፍም። በጨለማ የታሰሩትን በጨለማ እስር ቤት ያሉትን ነፃ ለማውጣት ስትሄድ ከጨለማው ገዢ ጋር በሚኖራት ተጋድሎ ውጊያ አትሸነፍም ማለት ነው። ስለዚህ የቤተ ክርስቲያን ማንነት ከተልኮ ጋር የተሳሰረ ነው። ስለ ቅዱሳን ማንነት ሲናገር ሐዋርያው ጴጥሮስ ራሱ ይሄንን ደግሞታል። በጴጥሮስ መልእክት ምዕራፍ 2 ቁጥር 9 ጀምሮም እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱም በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ማንነታቸውን ያስቀምጣል። የተጠራችሁ የተለያችሁ ወገን፣ ለርስቱ የተለያችሁ ወገን፣ ቅዱስ ሕዝብ ናችሁ፣ የንጉሥ ካህናት ናችሁ። ይሄን ደግሞ የሆነው የእርሱም በጎነት እንድትናገሩ። ስለዚህ የሆኑት ቅዱስ ሕዝብ የሆኑት የተመረጡ የሆኑት የተለየ ወገን የሆኑት የእርሱም በጎነት ላልሰሙት እንዲነግሩ ነው። ተልኳችንና ማንነታችን የተሳሰረ ነው። ማንነታችን ከተልኳችን ጋር የተሳሰረ ነው ማለት ነው። ክብር ለጌታ ይሁን። ቤተ ክርስቲያን ተልኳ ህልውናዋም ነው። ከተልኳ ከወጣች ህልውናም አይኖራትም። መጽሐፍ ቅዱስ ይህን በደንብ ይነግረናል። ህልውናዋ አቅሟ ከተልኳ ጋር የተሳሰረ ነው። መቆም የምትችለው በዚህ ተልኮ ነው። አንድ ጸሐፊ እንደዚህ ይላል፣ እሳት በመንደድ እንደሚኖር ቤተ ክርስቲያን በመሄድ ትኖራለች፣ ለተልኮ በመንቀሳቀስ ትኖራለች። እሳት ሳይነድ ከቀረ እንደሚጠፋ ቤተ ክርስቲያን የማትሄድ ከሆነ ተልኮ ውስጥ የማትሆን ከሆነ ህልውናዋ ጥያቄ ውስጥ ይገባል ማለት ነው። በመሄድ በህይወት ትኖራለችና ቤተ ክርስቲያን። ይሄ የአዲስ ኪዳን ሐሳብ ብቻ ሳይሆን በብሉይ ኪዳንም በደንብ የምናገኘው ሐሳብ ነው። በኢሳይያስ መጽሐፍ ላይ ይሄ በደንብ የመጨረሻው ምዕራፍ
ከአዲሱ መደበኛ ትርጉም አነባለሁ። ኢሳይያስ 66 ከቁጥር 18 እስከ 21 እንደዚህ ይላል። እኔም ሥራቸውንና ሐሳባቸውን ስለማውቅ መንግሥታትንና ልሳናትን ሁሉ ልሰበስብ እመጣለሁ። እነርሱም መጥተው ክብሬን ያያሉ፣ በመካከላቸው ምልክት አደርጋለሁ። ከእነርሱም የተረፉትን አንዳንዶቹን ወደ አሕዛብ፣ ወደ ተርሴስ፣ ወደ ፋጥ፣ ወደ ታወቁት ቀስተኞች፣ ወደ ሉድ፣ ወደ ቶባልና ያዋን እንዲሁም ዝናዬን ወዳልሰሙትና ክብሬን ወዳላዩት ራቅ ወዳሉት ደሴቶች እልካቸዋለሁ። በሕዝቦችም መካከል ክብሬን ይናገራሉ። ለእግዚአብሔር ቁርባን እንዲሆኑ ወንድሞቻችሁን ሁሉ ከየመንግሥታቱም ወደ ተቀደሰው ተራራዬ ወደ ኢየሩሳሌም በፈረስ በሰረገላና በጋሪ በበቅሎና በግመል ያመጧቸዋል ይላል እግዚአብሔር። እስራኤላውያን የእህል ቁርባናቸውን በሥርዓቱ መሠረት በነጹ ዕቃዎች ወደ እግዚአብሔር ቤተ መቅደስ እንደሚያቀርቡ እነዚህንም ያቀርቧቸዋል። እኔም ካህናትንና ሌዋውያን ይሆኑ ዘንድ አንዳንዶቹን እመርጣለሁ ይላል እግዚአብሔር። ይሄ በኢየሩሳሌምና በእስራኤል ስም የተነገረው ትንቢት በአዲስ ኪዳን ለዳኑት የሚሰራ ተልእኮ ነው። የዳኑትን እልካቸዋለሁ። ተጽኗቸው ይሄ ነው፣ ተልእኮ ነው። ስለዚህ የቤተ ክርስቲያን ሕልውናና ተልእኮ፣ የቤተ ክርስቲያን ማንነትና ተልእኮ አንድ ላይ ተሳስሮ ነው ያለው። ተልእኮው ሲሪየስ የሚያደርገው ወይም ተልእኮን ከፍ ያለ የሚያደርገው ተልእኮ የሰዎችን ሁሉ መጨረሻ፣ የሰውን ዘር ሁሉ ፍጻሜ የሚወስን ነው። ለዚህ ከሰማይ ለተላከው ተልእኮ በሚሰጡት ምላሽ ነው የሰዎች መጨረሻ የሚወሰነው። የሰዎች የዘላለም ዕጣ ፈንታ፣ የሰዎችን ፍጻሜ የሚወስን ተልእኮ፣ የምስራቹ ወንጌል ከሰማይ የተላከ ጌታ ኢየሱስ ከሰማይ የመጣበት ደግሞም ቀጥሎ የላከበት ያ ተልእኮ ወሳኝ ነው። ለሰው ዘር ሁሉ የተላከ ነው። ለነጭ፣ ለጥቁር፣ ለተማረ፣ ላልተማረ፣ ለሀብታም፣ ለድሃ፣ ለሃይማኖተኛ፣ ሃይማኖት ለሌለው የተላከ ተልእኮ ነው። የሰዎችን መጨረሻ ይወስናል። የእግዚአብሔር የማዳን መልእክት አንድ ነው፣ አንድ ወጥ ነው። በልጁ በኢየሱስ ክርስቶስ በማመን ወደ ዘላለም ዕረፍት ሰዎች እንዲዘልቁ፣ ወደ ዕረፍቱ እንዲገቡ ይሄን መልእክት በመስማት ይሄን የምስራች ቃል በመስማት ይሄ ተልእኮን ወሳኝ ያደርገዋል። እግዚአብሔር ሌላ አማራጭ መንገድ የለውም። ልጁን ወደ ዓለም ላከ። በልጁ የሚያምን ወደ ዘላለም ዕረፍት እንዲገባ የእግዚአብሔር ፈቃድ ነው። ይሄን ተልእኮ ከፍ ያለ የሚያደርገው ይሄ ነው። የሰውን ሁሉ ዕጣ ፈንታ ይወስናል። ሌላው ተልእኮውን ሲሪየስ የሚያደርገው ወይም የተልእኮውን ሲሪየስነስ የሚያጎላው ለዚህ የተላከች ቤተ ክርስቲያን ብቻ መሆኗ ነው። በዚህ ዓለም ላይ ለሰዎች ለተለያየ ግልጋሎት የተቋቋሙ ብዙ ተቋማት አሉ። የሰውን አካላዊ ማንነቱን የሚያገለግሉ ማለቴ ነው። እልፍ ተቋማት አሉ። የጤና ተቋማት አሉ፣ የትምህርት ተቋማት አሉ፣ የሰብአዊ መብት ተሟጋች ተቋማት አሉ። የተለያዩ የሰውን ሕይወት ለማሻሻል የሚሰሩ በብዙ ሺህ የሚቆጠሩ ተቋማት በምድር ላይ አሉ። የሰውን ሕይወት ድነትን በሚመለከት የሰውን መንፈሳዊ አቋምን በሚመለከት የማዳኑን እውነት በሚመለከት ግን ብቸኛ የተላከች ቤተ ክርስቲያን ነች። ኤክስክሉዚቭ ኤጀንት ናች ቤተ ክርስቲያን። ብቸኛ የተላከች ተቋም ናት። ሌላ አላከም እግዚአብሔር። ሊበራሊዝም ወይም ለዘብተኛ አቋም ያላቸው ይህን እውነት አይቀበሉም። እግዚአብሔር ከቤተ ክርስቲያን ውጪ በሌላም መንገድ ያድናል፣ በሌላም መንገድ ሰዎችን የሚያድንበት በሌላም ሃይማኖት ብለው የሚያምኑ አሉ። መጽሐፍ ቅዱስ የተናገረውን እውነት በራሳቸው መንገድ ቀይረው ስለሚያዩት ሊበራሊዝም ክህደት ነው። ከክህደት የተሻለ አይደለም። በኢየሱስ ክርስቶስ ብቸኛ አዳኝነት ስለማያምኑ ከቤተ ክርስቲያን ውጭ በሌላም ሃይማኖት ይዳናል የሚል አቋም አላቸው። መጽሐፍ ቅዱስ ይህን አይናገርም።
ይሄ ክህደት ነው። መጽሐፍ ቅዱስ ስለዚህ ነገር የማያወላዳ አቋም አለው። ምንድነው አቋሙ? ያለ ኢየሱስ ክርስቶስ ያለ እግዚአብሔር ወልድ መዳን የለምና ይሄ ተልቆ ደግሞ ለሰዎች የተላከው በቤተ ክርስቲያን በኩል ነው። ዶክተር ቢሊ ግርሃም ይሄንን በሚመለከት አንድ በመጽሐፋቸው ያነሱት ሐሳብ ትዝ ይለኛል። አባባል ነው። መላእክት በአንድ ወቅት ተሰብስበው እግዚአብሔርን ጠየቁት ይላሉ። ምን ብለው ጠየቁት? ይሄንን የሰው ዘር ሊያድን የሚችለውን ታላቅ የወንጌሉን ስብከት የሰጠው ለሰዎች ነው፣ ሌላ አላዘጋጀህምና ሌላ የላከው ሰው ነውና ሰው ፈቃደኛ ባይሆን አማራጭ አዘጋጅተሃል ወይ ብለው እግዚአብሔርን ጠየቁት ይላሉ መላእክት። እግዚአብሔርም ሌላ አላዘጋጀሁም፣ የላኩት ያመንኩት ሰውን ነው፣ ከሰውም የዳኑትን ልክ በኢሳይያስ እንዳነበብ ነው የሱም በጎነት እንዲነግሩ እግዚአብሔር የመረጣቸው ከሞት ወደ ሕይወት የመጡት እነሱ ናቸው የተላኩትና ይሄ ተልቆ ለዚህ ተልቆ የተላከች ቤተ ክርስቲያን ነች። ሌላ ተቋም የለም። ለዚህ እግዚአብሔር በምድር ላይ ያስቀመጠው ጌታችን በማርቆስ ላይ የተናገረውን ቃል ማርቆስ እንዲጽፎልናል። ጌታ ያደረገውን በዚህ ላይ ምዕራፍ 16 ቁጥር 8 ወደ መጨረሻው ከዚህ በኋላ ይላል ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ጌታ ራሱ በዳኑት እጅ ቅዱሱን ወንጌል ለድነት የሆነውን ደግሞም የማይለወጠው በተለያየ ዘመን ተነስቶ በሚወድቅ አይዲዮሎጂ ውስጥ ሊቀየር የማይችለውን ጸንቶ የሚቆመውን የማይለወጥ ተልእኮ ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ከምስራቅ ጫፍ እስከ ምዕራብ ጫፍ ከደቡብ ጫፍ እስከ ሰሜን ጫፍ ድረስ በዳኑት እጅ በቤተ ክርስቲያን እጅ በደቀ መዛሙርት እጅ ላከው። መልእክቱ በሌላ እጅ አላከም። ይሄ መልእክት ለዚህ መልእክት ሌላ አካል አልተላከም። መላእክቱ እንኳን አልተላኩም። የሰማይ መላእክቱ እንኳን የተላኩትን ያግዛሉ እንጂ እነሱ ይሄን መልእክት እንዲያደርሱ እግዚአብሔር እነሱን ለዚህ አልመረጣቸው። እግዚአብሔር የዳኑትን በክርስቶስ ኢየሱስ የሱ የሆኑትን ግን ለዚህ ተልኮ መርጧል። ቤተ ክርስቲያንን ለዚህ ልኳታል እግዚአብሔር። ቅዱሳን መላእክት ለዚህ እንዳልተላኩ አንድ ምሳሌ ብቻ ከመጽሐፍ ቅዱስ መጥቀስ ይችላሉ። ብዙ አለ፣ አንዱን ብቻ በሐዋርያት ሥራ ምዕራፍ 10 እና 11 በተለይ ከምዕራፍ 10 ጀምሮ እስከ ምዕራፍ 11 ቁጥር 18 ድረስ የሚዘልቅ አንድ ታሪክ አለ። በጌታ ስላመነ አንድ የሮማ ወታደር የመቶ አለቃ ቆርኔሌዎስ የሚባል ይሄ ሰው በጣም ዲፕሊ ሪሊጂየስ ነው፣ ሃይማኖተኛ ነው። እግዚአብሔርን የሚያምን የሚያመልክ የሚጾም የሚጸልይ ምጽዋት የሚሰጥ ብዙ ሃይማኖታዊ ተግባራትን የሚፈጽም አንድ ቀን በጾም ጸሎት እያለ 9 ሰዓት አካባቢ መልአክ እንደተገለጠለት ክፍሉ ታሪኩ ይናገራል። መልአኩ ጾም ጸሎት ተሰምቷል፣ የምትሰጠው ምጽዋት ደግሞ በእግዚአብሔር ፊት ለመታሰቢያነት ታይቶልሃል እና ግን አንድ ነገር ልነግርህ የመጣሁት ይሄን እግረ መንገዱን የተናገረ ይመስለኛል። ዋናው የመጣበት ጉዳይ ግን ቁጥር ምዕራፍ 11 ቁጥር 14 ላይ ጴጥሮስ ሰውየው የተናገረውን በሪፖርት መልክ ሲያቀርብ እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረው። ጴጥሮስን አስጠራ። ኢዮጴ ነው ያለው። መልእክት ይነግርሃል። አንተ እግዚአብሔርን የምትከተል ሃይማኖት ያለ የምትጾም የምትጸልይ ምጽዋት የምትሰጥ እግዚአብሔር የሚወደው ለማድረግ ሕይወትን የሰጠ አንተ ሰው አንድ ወሳኝ መልእክት የሚነግር ሰው አለ። ስምዖን ጴጥሮስ ይባላል። በኢዮጴ አንድ ሰው ቤት እንግድነት ተቀምጧል። እሱን አስጠራው ብሎ አስጠራው።
ወገኖቼ ሰዎች መልካም ስለሆኑ ጥሩ ስራ ስለሰሩ ያለ ኢየሱስ ክርስቶስ ይሄን ተልኮ ካልሰሙ ጨዋ ስለሆኑ ስለማይድኑ እግዚአብሔር መዳንን በልጁ በኢየሱስ ክርስቶስ በኩል እንጂ ማንም በራሱ ጥረትና ጽድቅ መዳን ስለማይችል ይሄ ተልኮ ለሰው ሁሉ መድረስ አለበት። እኔ እዚህ ጋር እንድናይ የማስበው ለምንድነው መልአኩ በራሱ ያልነገረው? ስለ ኢየሱስ ክርስቶስ ለምን አልነገረው? ይሄ መልእክት መናገር የሚችለው የተላከ ሰው አለ፣ አቅራቢያው ላይ አለ፣ መልእክቱ እጁ ላይ አለ። ማርቆስ ላይ እንዳነበብን እሱ የሚነግርህ ነገር አለው። እሱ የሚነግርህ ደግሞ አንተና ቤተሰብ የምትድኑበትን ነው፣ ድነት የምታገኝበትን ይነግርሃል፣ የመዳንን መንገድ ይነግርሃል ብሎ እንደነገረው እሱም ቃሉን ሰምቶ መልእክተኞችን ልኮ ጴጥሮስን አስጠርቶ መልእክቱን ሰማ፣ ዳነ። የእግዚአብሔርን ስጦታ መንፈስ ቅዱስን ተቀበሉ። ይሄ ድንቅ ስራ ነው። ስለዚህ መልአኩ መጥቶ ማድረግ ያለበትን ሲነግረው ራሱ ግን ያንን መልእክት እንዲናገር ስላልተላከ እግዚአብሔር የሰጠው ለሰው ስለሆነ ለዳኑት ስለሆነ ወደዚያ ሪፈር አደረገው። እንግዲህ መልእክቱ ሲሪየስ ነው። ተልኮ ትልቅ ነው። የሰውን ሁሉ ፍጻሜ የሰውን ሁሉ መጨረሻ ይወስናል። የሰውን ሁሉ ሰዎች ይሄን ተልኮ ሰምተው በሚሰጡት ምላሽ ዘላለማዊ ዕጣ ፈንታቸው ይወሰናል። ይሄ ተልኮ ትልቅ ነው። ተልኮው ይሄን ያህል የገዘፈ ከሆነ ይሄን ያህል ትልቅ ከሆነ ይሄን ያህል የበረታ ከሆነ የኢየሱስ ክርስቶስ የመጨረሻ ቃል የኑዛዜ ቃል ከትንሣኤ በኋላ ለ40 ቀናት ትኩረት በመስጠት ያሳሰበበት ደጋግሞ የነገረበት ከሆነ ከመንፈስ ቅዱስ መምጣት ጋርም የተሳሰረ ከሆነ ይሄ ተልኮን ለማድረስ ተግዳሮት የሚሆኑ ነገሮች ምንድናቸው? ቤተክርስቲያን እንደተቀበለች ይህንን ተልኮ እንዳታደርስ እንቅፋት የሚሆንባት ተግዳሮት የሚሆንባት ነገር ምንድነው? በተለይ በዘመናችን አንዳንድ ነገሮችን ንቅሰን ማየት ጥሩ ነው። ከተልኮ ትልቅነት የተነሳ ምንድናቸው እንቅፋቶቹ? ይሄንን እግዚአብሔር በረዳን መጠን በነጥብ እናያለን። የመጀመሪያው ጊዜን ያለማወቅ ነው። ጊዜን ያለማወቅ ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ እንዲህ የሚል ቃል አለ፣ ኢየሱስ የተናገረው። ኢየሱስም እንዲህ አላቸው፣ የእኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። እናንተ ገና 4 ወር ቀርቷል፣ መከርም ይመጣል ትሉ የለምን? እነሆም እላችኋለሁ፣ ዓይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውን ተመልከቱ ይላል። አሜን። ጌታ በሰማርያ ሲያልፍ ያችን ሳምራዊቷን ሴት እንዴት እንዳገለገላት በጣም የሚታወቅ ታሪክ ነው። ደቀ መዛሙርቱ ምሳ ሊያመጡ ሊገዙ እስከሄዱበት ጊዜ ድረስ በዛች ከተማ ምሳ ሊፈልጉ ሲሄዱ ጌታ ኢየሱስ ግን ጉድጓድ አጠገብ ተቀምጦ እያለ ያቺ ሴት ውሃ ልትቀዳ በጠራራ ፀሐይ እንደመጣች ሳምራዊቷ ሴት ጌታ ኢየሱስም ውሃ ስጭኝ በማለት ከሷ ጋር መነጋገር እንደጀመረ እናውቃለን፣ እናስታውሳለን። ያቺም ሴት የመለሰችውን ጌታ ቀስ በቀስ ወደ መንፈሳዊ ሕይወቷ ዘልቆ ገባ። ይሄን እየተነጋገረ እያለ ደቀ መዛሙርቱ ምሳ ሊገዙ ከሄዱበት ተመልሰው መጡ እና ና ብላ የምሳ ሰዓት ስለሆነ ለነሱ ዋና አንገብጋቢ ጉዳይ ያ የምሳ ሰዓት ነበረ። ጌታ እንደዚህ አላቸው፣ እናንተም ማታውቁት እኔ መብል አለኝ አለ። ተጠራጠሩ። ሰው ምግብ አምጥቶለት ይሁን ብለው አሰቡ ይለናል የእግዚአብሔር ቃል። ነገር ግን እንደዚህ አልነበረም። ጌታ ኢየሱስ ለሴትዮዋ ከነገራት በኋላ ከከተማው ሰዎችን ሁሉ ሰብስባ መጣች። ጉዴን የነገረኝ ክርስቶስ ይሁን እሱ ኑ እስቲ እዩ ብላ ሰብስባቸው እንደመጣች
ይሄ ነገር ለኢየሱስ በጣም ወሳኝ ጊዜ ነበረ። የሰማርያ ሰዎች በሌላ ወንጌላት ተመዝግቦ እንደምናገኝ ሌላ ጊዜ በመካከላቸው እንኳን አቋርጦ እንዲሄድ አልፈቀዱለትም ነበር። አሁን ግን እግዚአብሔር አዝመራውን አዘጋጅቷል። መከሩ ደርሷል። ልባቸው ለወንጌሉ በስሏል። የወንጌሉን ዘር ለመቀበል አሁን የመከር ጊዜ ነው። ይሄ ወሳኝ ጊዜ ነው። እግዚአብሔር ያዘጋጀው ጊዜ ነው። ስለዚህ እዚህ ላይ ትኩረት አደርጋለሁ አላቸው ጌታ ኢየሱስ። አብ የላከኝን የምፈጽምበት ጊዜ ነው። ይሄው ደርሷል መከሩ አላቸው። ሕዝብ ሰብስባ አመጣች። በመካከላችን አታልፍም ብለው የነበሩ ሰዎች እኛ ጋር ቆይ አሉት። መድኃኒት እንደሆነ አወቁት። የዓለም መድኃኒት ነቢያት የተናገሩለት እሱ እንደሆነ አወቁት። አብሯቸው እንዲቆይ ይዟቸው ወደ ከተማቸው ገቡ። ወገኖቼ ጊዜም አለማወቅ አንዱ ስህተት ነው እና ስለ ጊዜ በሚቀጥለው ክፍለ ጊዜ አብረን እናያለን። አንዱ እንቅፋት ተልኮውን ለማድረስ አንዱ እንቅፋት የሚሆነው እግዚአብሔር ያዘጋጀውን ጊዜ ያለማወቅ፣ አውቆ ያለመጠቀም ችግር ይታያል በእኛ ዘመን ማለት ነው። እግዚአብሔር ጊዜን እንድናውቅ ይርዳን። ይሄ ምን ማለት እንደሆነ በጥልቀት በሚቀጥለው ክፍለ ጊዜያችን እናያለን። እግዚአብሔር የሰማነውን ቃል ይባርክልን።